አክስቴ ቆይ ምንድነው የቀረሽ? ለምንድነው ከህይወቴ የማትወጪልኝ? በቃ አልፈልግሽም፣ ውጪ በቃ ከህይወቴ። እባክህን ያለ ጥፋት ያትቅጣኝ። በቃሽ፣ ይበቃሽ። አንቺ ላይ ብዙ መረጃዎች አሉ። ወንጀሉን አንቺ እንደሰራሽው እርግጠኛ ነኝ። ግን አሁን አንቺ አድርገሽዋል አላደረግሽውም ብዬ አልጠይቅሽ። ምክንያቱም ጥፋተኛ እንደሆንሽና አንቺ እንዳደረግሽው የሚያረጋግጥ ነገር አሁን አግኝቻለሁ። ስለዚህ አሁን ከማን ጋር እንደምትሰሪ ብቻ ንገሪኝ። ማንም የለም፣ ከማንም ጋር አልሰራውም። የምን ካርታ ነው? ባለፈውም እኮ ነግሬሽ ነበረ። ካርታው እኔ ጋር ነው ያለው። ምንድን ነው የምትይው? ለምን ፈለግሽው? ምን አውቀሽ ነው አይደል አክስቴ? አደይ 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 እዙስ በፋይል ዶክመንት አስቀምጬ ነበር። አይተሽዋል? አንቺ ከሌለሽ እኮ መኝታ ክፍልሽ አልገባም። ወይኔ ጉዴ! እና ሹቄ ማን ወሰደው? ምናልባት እኮ ባቡሬ ለጥንቃቄ ብሎ ቦታውን ቀይሮት ሊሆን ይችላል። አዎ ቆይ ልደውል። ሄሎ ቤት ደህና ነኝ። ስማኝማ መኝታ ቤት ውስጥ ያለው ቁም ሳጥን ከአክስቴ ጋር የተፈራረምነው ውልና የቤቱ ካርታ ነበር። አይተኸዋል? አላየኸውም? እሺ በቃ እደውላለሁ። እሺ ምን አለሽ? እሱም አላየሁም። ቆይ አክስቴ እንዴት ይሄን ልታውቅ ቻለች? እሷ ደግሞ ምን ብላሽ ነው? እኔ እንጃ ምን እንደምናደርግ አላውቅም። ብቻ ንብረቶቻችን እንዳለ አደጋ ላይ ነው ያሉት። ቆይ እሺ ማነው እንደዚህ የሚያደርገው? ምንድን ነው የምናደርገው? እየምርሽ ነው? ቆይ ታዲያ ይሄንን ነገር ማን ሊያደርገው ይችላል? አላውቅም አይደል። ብቻ ንብረቶቹ እንዳለ ችግር ውስጥ ነው ያሉት። እሺ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችለው? ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች እንዲሁም የሰራተኛ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 198ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ እንደተለመደው ሰራተኛዋ አደይ ክፍል 198 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች እንግዲህ በባለፈው ክፍል 197 ላይ እንዳያዝ ከሆነ ቤዛ ተይዛለች። ቤዛ ስለተያዘች ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። እና ውድ የቻናሌ ቤተሰቦች እንግዲህ ፍቅራችሁ በጣም እየቀነሰ ነው። ባለፈው እንግዲህ ቪዲዮን 500 ላይክ አስገቡኝ ብያችሁ እንግዲህ 400 ምናምን ነበር የደረስነው። አሁን ደግሞ ይህን ቪዲዮ እንግዲህ ይሁን እሺ በትንሹ 400 ላይክ አስገቡት። እንግዲህ ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። እንግዲህ ፍቅራችሁን በላይክ እንድትገልጹ ከዚህ በፊትም ተናግሬ ነበር። ወደፊትም እንግዲህ በዚህ ሁኔታ ነው የምንቀጥለው። ስለዚህ ሁሌም ቢሆን ቪዲዮ ስለቅ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። እና ወደ ሰራተኛዋ አደይ ስንመጣ እንግዲህ በባለፈው ክፍል 197 ላይ ቤዛ ተይዛለች። እንግዲህ ቤዛን ዶክተሩ አሯርጦ እንግዲህ ከያዛት በኋላ ለኢንስፔክተሩ ነበር አሳልፎ የሰጣት። እናም እስቲ ቤዛ ስለተያዘች ደስ ያላችሁ ደስ ብሎናል ማለት እንዳትረሱ። እኔ በበኩሌ በጣም ነበር ደስ ያለኝ። ነገር ግን አሁን ላይ የቤዛ መያዟ ሳይሆን ደስ ያለኝ እንግዲህ ቤዛ መያዟ የሚታወቅ ነው። ቢሆንም ግን ወንጀሉን ራሷ እንደሰራች ትናገራለች ወይስ አልሰራውም ብላ ትሸመጥጣለች? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ኢንስፔክተሩም እንግዲህ እያፋጠጣት ነበር። ወንጀሉን ከማን ጋር ነው የሰራሽው? ከጀርባሽ ማን አለ? መድኃኒቱን ከየት ነው የወሰድሽው ብሎ ሲጠይቃት እንግዲህ ምንም ነገር ላለመናገር እንግዲህ እኔ ምንም ማውቀው ነገር የለም ነበር ያለችው። ውድ የቻናሌ ቤተሰቦች እስቲ በምን አይነት ሁኔታ የሚያወጣጣት ይመስላችኋል ኢንስፔክተሩ? እንደኔ ሐሳብ ከሆነ ቤዛ ምንም ነገር የምትናገር አይመስለኝም። ምክንያቱም ያው በውሸት እንግዲህ ከዚህ በፊትም ያው በውሸት ሁሉንም ሰው ስለምታሳምን እንግዲህ ይሄኛውንም አላደረኩም ብላ እንግዲህ የምታሳምነው እየመሰለኝ ነው። ቢሆንም ግን ኢንስፔክተሩ አንድ ነገር እያላት ነበር። የሆነ መረጃ እንደተገኘባት አንቺ አልሰራውም ብትይ ራሱ ይሄ መረጃ እንደሰራሽ ያሳያል ብሎ እንግዲህ ያው ለማወጣጣት ሞክሮ ነበር። ነገር ግን ቤዛ አሁንም በነፃ የምትለቀቅ እየመሰለኝ ነው። እናንተ ሳይመስላችሁ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላኛው ነገር ደግሞ እንግዲህ ቤዛ መያዟን ወንድሟ ሲሰማ እንግዲህ ዳኒ እየከነፈ ነበር እንግዲህ ወደ ፖሊስ ጣቢያ እየሄደ ያለው። ነገር ግን ገጀራውም ወደ ፖሊስ ጣቢያ እንዳይሄድ ደጋግሞ ቢነግረውም እንግዲህ እኔማ እህቴን ጥዬ የትም አልሄድም ምናምን ሲል ነበር። እውነት ይሄ ነገር ደግሞ እህቱን በጣም እንደሚወዳት ማሳያ ነው። እንግዲህ ወንጀሉን ባይሰሩ እኛም እነሱን እንወዳቸው ነበር። ነገር ግን መጥፎ ነገር መስራታቸው ነው እንግዲህ እንድንጠላቸው፣ የእጃቸውን ማግኘት አለባቸው ያልንበት ምክንያት እንግዲህ በዛ ነው። ስለዚህ ቤዛና ወንድሟ እንግዲህ መቀጣት አለባቸው የምትሉ ኮመንት ላይ እየገባችሁ
መቀጣት አለባቸው ማለት እንዳትረሱ። ነገር ግን እኔ የፍቅር ማሽቃበጥ ነው የገረመኝ። ፍቅር እውነት እንደሚባለው ዳኒን አፍቅረዋለች ወይስ እሱን ተጠቅማ እንግዲህ ዴብና አደይን ለመጉዳት ነው ሀሳቧ? እኔ የእሷ ነገር ምንም አልገባኝም። ሀሳቧ ምን እንደሆነ የእውነት ዳኒን ታፈቅሯለች ወይስ በቅናት ተነሳስታ አደይና ዴብ ሊጋቡ እንደሆነ ስትሰማ ዳኒን ተጠቅማ እነሱን ለማጥቃት ፈልጋ ነው? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። የእናንተው ሀሳብ ምን እንደሚመስል ልይና በቀጣይ ክፍል እንግዲህ በዛው ሀሳብ አብረን የምንወያይ ይሆናል። እኔ ግን ፍቅርን አላምናትም። እንግዲህ ዳኒን ወደው ሳይሆን የሆነ ልታሰራው የፈለገችው ነገር ስላለ ነው የቀረበች የመሰለኝ። ቢሆንም ግን እንደምትወደው ራሱን እንዲጠብቅ ስትነግረው ነበር። እንግዲህ ትንሽ የሆነ ፍቅር ማሳያ ነገር ነው። ቢሆንም እስቲ ይሁን። ነገር ግን አሁን ላይ ዳኒ ወደ ፖሊስ ጣቢያ ከሄደ ፖሊሶች ዳኒን ይዙታል ወይስ አይዙትም? ዳኒ እንዳለው ከሆነ እንግዲህ ወደ የትም ሄዳለው ዶክተሩ ጋር ሄጄ ክሱን እንዲያነሳ ነግረዋለው ነበር ያለው። ዶክተሩ ደግሞ ያን ነገር በጭራሽ አያደርግም እንደሚመስለኝ ከሆነ አሁንም ገጀረው ከዛ ሁኔታ ሊያስወጣት ይችላል የሚል ሀሳብም አለኝ። ቢሆንም ግን ዶክተሩ ክሱን አነሳ ማለት አሁንም ቢሆን ሆስፒታሉ አደጋ ውስጥ ነው። ምክንያቱም ለሆስፒታሉም ጥሩ አይደለም፣ የእሱንም ስም ሊያጠፋ ይችላል። ስለዚህ ክሱም ያነሳ አይመስለኝም ዶክተሩ። እኔ በበኩሌ እንግዲህ አሁን በቀጣይ ክፍል ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ሌላኛው ደግሞ የለሊን የቤት ካርታ እንግዲህ አክስቷ ደውላ እኔ ጋ ነው ብላለች። ለሊ በሁኔታው በጣም ተደናግጣ ነበር። እንዴት ሊሆን ይችላል? እኔ እዚህ ነበር ያስቀመጥኩት፣ እንዴት ወሰዱ ምናምን ስትል ነበር። እናም ውድ የቻናሌ ቤተሰቦች ያንን ካርታ ማን የወሰደ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ጥርጣሬ ከሆነ ያንን ካርታ እንግዲህ የወሰደው የቤዛ ወንድም ነው ዳኒ። ከዚህ በፊት እንግዲህ ቤቷ ገብቶ ነበር። ለሊ በታመመችበት ወቅት እንግዲህ ቤቴ ውስጥ ሰው አለ እያለች እሷ ስጮህ ነበር። ነገር ግን ማንም ሊረዳት አልቻለም። ምክንያቱም እያመማ ስለሆነ እየቃዠች ነው። ህመሟ ነው እንዲህ የሚያደርጋት፣ ምንም አይነት ሰው የለም ብሎ ስለተጠራጠሩ እንግዲህ እሷ ያለችው እውነት እንዳልሆነ አድርጎ ነበር የወሰዱት። ቢሆንም ግን በሳቱ የእሷን ነገር ቢሰሙ ይህም ነገር አይፈጠርም ነበር። የቤቷም ከርታ እንግዲህ በአክስቷ እጅ አይገባም ነበር። ቢሆንም ግን ዳኒ አድርጎታል። ነገር ግን እውነት እንደተባለው ይህንን ካርታ ዳኒ አሳልፎ ሰጥቷል ወይስ እሱ ጋር ነው ያለው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና እስቲ ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። ቢሆንም ግን ለሊ በጣም አዝናለች። እንግዲህ ይህን ነገር እንዴት ጠፋ፣ ማንስ ወሰደው፣ እንዴት በእሷ እጅ ገባ የሚለው ጥያቄ በጣም እንግዲህ ጥያቄ ሆኖባታል። እስቲ በቀጣይ ክፍል ደግሞ ማን እንደወሰደ ታውቃለች አታውቅም የሚለውን አብረን የምናየው ይሆናል። አንደኛውን ነገር ደግሞ በጣም ደስ ያለኝ ነገር የዴብና አደይ ጉዳይ ነው። ዴብና አደይ እንግዲህ በቅርቡ እንደሚሞሸሩ እንግዲህ እያወሩ ነው፣ ሊጋቡ ነው እንደሚመስለኝ ከሆነ። እስቲ ምንም ነገር ካላጋጠመ እንግዲህ የእነሱም ሰርግ በቅርቡ የሚሆን እየመሰለኝ ነው። ነገር ግን ቤዛ ከታሰረች በእስር ከቆየች የአደይና ዴብ ሰርግም እንግዲህ እውነት ይሆናል። ነገር ግን ቤዛ ካልወጣች እንግዲህ ፊልሙን ለማራዘም ሲባል ሰርጉም እንግዲህ ያው ትንሽ ይስተጓጉላል የሚል ሀሳብ አለኝ። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እናም እንግዲህ አደይ በጣም ደስ ብሏት እንግዲህ ለዶክተሩም ይሄን ነገር መናገር አለብኝ እሱ ነበር የመከረኝ ምናምን ብላ እንግዲህ ለሱም ለመናገር ደውላ ነበር። ነገር ግን ዶክተሩ እንግዲህ ልታገባ እንደሆነ ለመጋባት እንደተስማሙ ሲሰማ በጣም ነበር የተናደደው። እንግዲህ ደስተኛ አልነበረም። ዝም ብሎ በጣም ደስ ብሎኛል ቢልም ደስተኛ አልነበረም። ምክንያቱም አደይን ይወዳታል። እንግዲህ የዴብም ጥርጣሬ ትክክል ነበር። ዶክተሩ አደይን ድብን አድርጎ ይወዳታል፣ ያፈቅራታል። ነገር ግን እንዴት ልንገራት እያለ ውዝግብ ውስጥ ነው። እሷን ሲያይ የተለየ ስሜት ይሰማዋል። ዴብም እንግዲህ እውነቱን ነው። ከዚህ በፊት ዴብ በችኮላ ነው የሰራው፣ ዴብ ጥፋተኛ ነው ምናምን ስትሉ ነበር። ዴብ እንግዲህ ቅናቱን ቢቀንስ ምናምን ስትሉ ነበር። ምንም ቅናት አይደለም። ዴብ ታይቶታል። ምክንያቱም ወንድ ልጅ ነው። ወንድ ልጅ ምን እንደሚያስብ ደግሞ ያውቃል። ስለዚህ ዴብ ከዚህ በፊትም ዶክተሩ ላይ የሰራው ስራ ትክክል ነው። አሁን ዶክተሩ እንግዲህ ለብቻው እየነደደ ነው፣ እየተቃጠለ ነው። ምን አባቴ ላርግ፣ ንዴትን በማን ላይ ልወጣ ምናምን እያለ ነው። የምን ንዴት አባቴ? በፊትም እኮ ፍቅረኛ እንዳላት እያወቅ ነው በዚህ ነገር ውስጥ የገባው። ልጅቷ ፍቅረኛ እንዳላት የምትወደው ሰው እንዳላት ካወቅ ራስን እንግዲህ ሰብሰብ አድርገህ
መያዝ ያለብህ የአንተ ድርሻ ነው እንጂ የአደይም ጥፋት አይደለም፣ የደምም አይደለም። ስለዚህ እንደገባው እንደምንም ብለህ መውጣት አለብህ። እዚህ ውስጥ ላይ ገብተህ መጨናነቅ ምናምን ይሄ እኛን አይመለከተንም። ምክንያቱም አንተ አንዳንዴ እንደ መልካም ሰው የምትጫወተው ነገር ምንም አልተመቸኝም። ስለዚህ አንተም እንግዲህ የምትፈልግህን ብትፈልግ ባይ ነኝ። ስለዚህ ከዴብና አደይ ማዕከል ብትወጣ ዶክተርዬ ለማለት ወዳለሁ። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ወደ አሹና ሮማን ስንመጣ እንግዲህ አሹና ሮማን አሁንም አሹ ለሮማን እንደሚያፈቅራት አልነገራትም። ነገር ግን አሹም ሮማንን ያፈቅራታል፣ ሮማንም አሹ እንደሚያፈቅራት ታውቃለች። ነገር ግን እሷ የሴትነት ወጉ ይዟት ሴት ነኝ በማለት እንዴት ልናገር ከሱ ነው የምጠብቀው እያለች እየጠበቀች ነው። አሹ ደግሞ ከነገርኳት ትሸሸኛለች ብሎ እንግዲህ አምቆ ይዟል። ማን ይንገራቸው እስቲ? እነዚህ ልጆች ሁለቱም ይዋደዳሉ፣ ይፋቀራሉ። ነገር ግን እውነቱን አሹ መናገር አልፈለገም። ሮማንም እንግዲህ ምን ብላ ትንገር? የእሷ ጥፋት አይደለም፣ ሙሉ በሙሉ የአሹ ነው። እንግዲህ ሮማንም አንዳንዴ አሹዬ ስትለው እንግዲህ አሹም በሮማን ፍቅር ክንፍ ነው የሚለው። ፍቅራቸው በጣም የሚያስቀና ነው። ነገር ግን ፍቅሩን ቢገልጽላት ደግሞ ሞር የተሻለ ይሆናል። በጣም እንደሚዋደዱ ተስፋ አድርጋለሁ። እስቲ ወደፊት ደግሞ የእነሱን ነገር አብረን የምናያናል። ወደ ባቡሬና ለሊ ስንመጣ ደግሞ ባቡሬ ለሊን በጣም እያስከፋት ነው። ወደ ቻናል ቤተሰቦች በክፍል 197 ላይ እንዳያችሁት ከሆነ እንግዲህ ለአገባ ነው ብሎ በጣም ነበር እንግዲህ ልታዝን ያደረገው። ለሊ እንግዲህ ባቡሬ እንደምትወደው ባቡሬ እንደዛ ሲል አይታችኋል። ነገር ግን ባቡሬም እንግዲህ የእሷን ስሜት ለመረበሽ ሳይሆን እቺ ልጅ ትወደኛለች አትወደኝም የሚለውን ለማየት ነበር በቦታው ያንን ነገር ያለው። እንግዲህ ሌላ ሰው ሌላ የማፈቅራት ልጅ አለች፣ እሷም በቅርቡ ላገባት ነው ምናምን ብሎ የነገራት። እሷ ግን በሰዓቱ በጣም ስሜታዊ ሆና በጣም ተናዳ ነበር። እሱም እንግዲህ ለማረጋገጥ ሲል ነበር እቺ ልጅ የሆነ ትወደኛለች ወይስ አሁን ልቧ ውስጥ ሌላ ሰው አለ በማለት አስበው ነው ያንን ነገር ያደረገው። ቢሆንም ግን ወዲያውኑ እንግዲህ ከዛ ጫውታ መውጣት አለበት። ልጅቷንም ባይጎዳት እንግዲህ ለሊ ትወደዋለች። ነገር ግን እየተዋደዱ እነዚህ ልጆች እንዳይለያዩ ነው ፈረው። አደይም እንግዲህ ስትለው የነበረው ይሄን ነው። አንቺም እሱን እየወደድሽው እሱም አንቺን እየወደደሽ ሁለታችሁ በፈጠራችሁት ነገር እንግዲህ አንቺም አይወደኝም ብለሽ በማሰብ እሱም አትወደኝም ብሎ በማሰብ እንግዲህ እንዳትለያዩ ነው የፈራሁት ብላ ነበር። እውነቷን ነው። እነዚህ ልጆች ቶሎ ብሎ ፍቅራቸው መገላለጽ አለባቸው። እንደሚወዱ እንግዲህ እንደሚዋደዱ እንግዲህ ሁለቱም እንግዲህ ሮማ ማለት ለሊም ለባቡሬ መናገር አለባት፣ ባቡሬም ለለሊ ሊነግራት ይገባል ባይ ነኝ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ወደ መጨረሻው ጉዳይ ስንመጣ ደግሞ በጣም ያሳቀኝና ያዝናናኝ የሩታ ጉዳይ ነው። ሩታ እንግዲህ ዶክተሩን ሳታፈቅረው አትቀርም። ነገር ግን ያው አንዳንድ ነገሮችን አታውቅም። ሁሉም ነገር እንግዲህ አሁን ካላደረጉ የምትል ሰው ናት። ቢሆንም ግን ከዶክተሩ ፎንቃ እንደገባላት እንግዲህ በተደጋጋሚ አንዳንድ ምልክቶችን አሳይታ ነበር። አሹም እንግዲህ ተጠራጥሮ ነበር በሁኔታዋ እንደምታፈቅረው ገብቶታል። ቢሆንም ግን እሷ አላፈቅረውም ግን አፍቆኛል ትላለች። ይህ እንግዲህ የፍቅር ማሳያ ነው። እሷ ከራሷ ጋር እየተሟገተች ነው እንግዲህ አላፈቀርኩትም ብላ፣ ነገር ግን ልቧ ግን ያፈቅራል፣ እሷ ደግሞ አላፈቅረውም ትላለች። እስቲ ይህን ነገር ደግሞ ወደፊት እስቲ ምን እንደምትል አብረን የምናየው ይሆናል። ነገር ግን ዶክተሩ ለእሷ ምንም አይነት ስሜት እንደሌለ እንግዲህ ያው በተደጋጋሚ አሳይቷታል። እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆኑ ሳብስክራይብ፣ እንዲሁም ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እናም በጣም ነው የምወዳችሁ። በቀጣይ ከክፍል 198 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲህ ልትሰናበታችሁ